ሌላውና ምንድነው ውድድሩ አለቀ። ውድድሩ ያለቀ ቀን ፕሮግራሙን እንደውም እኛ እዛ በሄዱ ልጆች በላይቭ ነበር ስንከታተል የነበረው። አዳራሹ ባዶ ነው። ውድድሩ ባይዘው የሶሻል ሚዲያ እንትኖች ላይ ብቻ አይደለም። ይሄ እኛ የመጣንበት ዘርፍ አንድ ዘርፍ ነው። ወደ 10 ምናምን ዘርፎች አሉት። እነዛ የበጎ አድራጎት ድርጅቶች ሲጠሩ ሰምተናል። ተወካዮቻቸው እዛ ጋር ዋንጫ ሲወስዱ ሰምተናል ምናምን። ሶ እነዚህ ሰዎች ልክኛ ሁለቱም አንደኛ ወጡ። አሁን እዚህ ጋር አሁን አንተ ያልከው ሐሳብ የሚሰራው ለየትኛው ጥያቄ መሰለክ? እንዴት ሁለቱም አንደኛ ወጡ የሚል ጥያቄ ስንጠይቅ ይሄን ያህል ድምጽ ከቮት ተሰብስቧል፣ ይሄን ያህል ፐርሰንት ከዳኛ ተሰብስቧል፣ በዚህ ኬዝ አንደኛ አረግናቸው የሚለው መልስ ይመጣል። መጀመሪያ ግን ጥያቄያችን እኛ ከዛ በፊት ነው። ከዛ በኋላ ምን አረጉ? እኛ ጥያቄዎችን ማንሳት ስንጀምር ምንድነው ያደረጉት? ሲሰሩበት የነበረውን የቲክቶክ አካውንታቸውን ፕራይቬት አረጉ። የመጀመሪያው ጥያቄ የሚመጣው እዚህ ጋር ነው። በማግስቱ አንድ ድርጅት በግልጸኝነት ከሰራ ዳኞች በሰጡት ድምጽ ከሆነ እነዚህ ልጆች ያሸነፉት ለማሸነፋቸው ሪል ምክንያት ሪል ሪዝን ካላቸው ወጥተው ይሄ ህዝብ ነው ገንዘብ የሰጣቸው አይደለም፣ እኛንን ገንዘብ የሰጠናቸው። አንድ ሰው በውድድር ብቻ ከ10 ምናምን ሚሊዮን ብር በላይ ማትረፍ ከቻለ እነዛን ኦዲየንሶች ማክበር አለበት። ስለዚህ ኦዲየንሱ ለሚጠይቀው ጥያቄ ልክ አንመርጥም ብለን ስንጠይቅ ሀቢባ ቤት ገብተው መልስ የሰጡ ሰዎች ዋይ አሁን አካውንታቸውን ፕራይቬት አድርገው የሚጠፉት? ስለዚህ እኔ ጥያቄዎች ይሄ ነው። ሌላ ቴዲ ይቅርታ ሀቢባ ላይ ማነሳው ደግሞ ካንተ በፊት አይቻለው ልጆች፣ እኔ እንኳን ገባሁ እንጂ ኮመንት አላረኩም። የኛ ፋሚሊ የሆኑ ልጆች ሀቢባ ቤት ይሄን ጥያቄ ለማንሳት ሞክረዋልና ሀቢባ በምን መስፈርት እንደሆነ ባላቅም ሚዩት ስታረጋቸው አይቻለሁ። ኮመንቶቻቸውን ሚዩት ስታረግ ማለት እሷ ቤት ሰዎች እንደሚሰበሰቡ እናውቃለን፣ መፍትሄዎች እንደሚሰጡ እናውቃለን። ግን እሷ ለመረጠቻቸው ሪዝን ብቻ አይመስለኝም ነበር ፐርሰናሊ። እኔ በተለይ ደግሞ ይሄን ኬዝ ወደኛ አምታ እኛ ደግሞ እሷ ላይ እምነት ስለነበረን ነው። እሷ ጋር ሄዳችሁ ቀርባችሁ ሁለታችሁም ተገናኝታችሁ ለማውራት አልሞክራችሁ? አዘጋጆቹ እናንተም ኮመንት ይሄን ጉዳይ ልክ እንዳንተ እንድታነሳውና እሷ ሞር ቅርበት ካላት መፍትሄ እንድሰጠን ነው ዋናው ነገር አይደለም። እሷ አለችበት ሳይሆን ውድድሩ ላይ ነበረችበት፣ ቮት አድርጉ ስትል ነበረ። እነ ተስፋዬ ቅልቦችን አስገብታ መጀመሪያ ከአዘጋጆቹ ጋር በስልክ ሲያወሩ ምናምን እኛ ሀቢባንና እነሱን ማለት ይሄ ያስጠይቃቸዋልም ልልፈልጌ ሳይሆን እምነት ስላለን ነው አይደል በሷ ላይ። እኛ ያመናትን ሰዎች ደግሞ አሁን እንዲህ ተፈጠረ ምንድነው ብለን ልንጠይቃት ስንገባ ኮሜንቶች ሚዩት ማድረጓ እኔ በበኩሌ በጣም አዝኜባታለሁ። እሷ ካዘጋጆቹ ጋር ቅርበት አላት ነው ትሉት? እኔ እንደዚህ ልል የቻልኩበት ፈርስት ነግሬሃለሁ። የመጀመሪያው ቮት አንመርጥም ብለን እሷ ነች ይሄንን አይዲያ ያስነሳችሁ ምረጡኝ ብላ ማለት ነው። እኛ ደግሞ እንዳልኩ ሰው ከሁለት ተከፈለ እና ማናቸው አንመርጥም የሚላለ ላይክ የክብር ጉዳይ ነው እንምረጥ የሚላለ ገባ። ከዛም በኋላ እሷ ምን ኮንፈርም ማድረገችን መሰለ ውድድሩ ትክክለኛ እንደሆነ። ተስፋዬ ቅልቦች ላይቭ ላይ ነበረ። ሪከርድ ያላችሁ ሰዎች ለቴዲ ብትልኩላት ደስ ይለኛል። ቅልቦች ቤቷ ነበር ደውሎላቸው ድርጅቱ ከበጎ አድራጎት ድርጅቶች ጋር እንደሚሰራ ምናምን እንደዚህ አይነት እንትኖች እሷ ቤት ተነገረ። ከዛ እኛም ኮንፈርም ሆነን ገባ። አንድ ሶሻል ሚዲያ ላይ የምታምነው ሰው ዚስ ማች ኮንፈርም የሚያደርግህ ከሆነ ብለን የቀጠል ነው። ልክ አሁን ነገሩ አልቆ እኛ ጥያቄ ስንጠይቅ ለምን እንደዛ ነው ለኛ መመለስ አልፈለገችም ነው። ለምን ሚዩት ማድረግ ፈለገች? ወደ ሌሎች በቃ ወደ ሌላ ፕሮግራም መሄድ ስለምፈልግ ዋነኛ ፕሮግራማችን አለ ማህበራዊና ፖለቲካዊ ነክ ጉዳዮች። ሌላ ሰው እንዳጨምሩ አዲስ ታይምስ ሐሳቡን ከሰማን በኋላ ይሄ መጀመሪያ ዙር ነው። ቪዲዮ ሰርተው ፎቶን አስቀምጠው ቅድም እንዳሰማዋችሁ መድረክ ሰጠን ብለው በክብር በፍጹም ክብር ጠይቀውኝ ነው የዚህ የመጡት። ከልብ ነው ማመሰግነው። ልክ እንደዛው እኛም ስማችን ባላስፈላጊ ሁኔታ ተነስቷል ማጥራት እንፈልጋለን ካላችሁ በሚመቸኝ ሰዓት የእናንተንም ድምፅ ለመስማት አሁን 50% ነው የሰማሁት። በሬ ዝግ እንዳልሆነ ለመናገር እፈልጋለሁ። አይ አንመጣም ማን ምን ያመጣል ካላችሁ የራሳችሁ ጉዳይ። እናንተ ኦርጋናይዚንግ ኮሚቴዎች ማለት ነው
እኛ እንደ ፖለቲከኞችም እንደ ማህበራዊ ጉዳይም የራሳችንን ተሰብስበን የራሳችንን ነገር ለመወሰን ወይም ለማለት ጥረት እናደርጋለን። የሚመለከታቸው የመንግስት አካላት በተለይ እንደዚህ አይነት ነገሮች እዚህ ውስጥ ያላችሁ የትራንስፓረንሲ ጥያቄ የሚነሳ ከሆነ በተለይ በበጎ አድራጎት ስም ገንዘብ የተሰበሰበ በአግባቡ ዴሊቨር እየሆነ ካልሆነ ራሱን በቻለ መንገድ ቢዝነስ ከሆነ ግብር ሊከፈልበት ይገባል አይገባ የሚሉትን እናንተ ናቸው የምታውቁት። ከስር መሰረቱ ይህን ጉዳይ አጥርታችሁ አንዳንድ ጊዜ በነገራችን ላይ ዝግጅት ብቻ ለዝግጅት አይደለም። አንዳንዱ ገንዘብ ማጠቢያ መንገድም ሊሆን ይችላል። ማናቃቸው ብዙ ነገሮች አሉ። ብዙ ይሄ ማህበረሰብ በየዋህነት እንዲሁ በመዋከብና እንዲሁ አመልማለ ጉሜ የሚያስጨፍሩት አቧራ እያስነሱ ምናምን እያወናበዱት ምናምን ብዙ ስራዎች ይሰራሉ። ማናቃቸው ነገሮች አሉ። አንዳንድ ሽልማቶች ሽልማት ብቻም ላይሆኑ ይችላሉ። እነዚህ አዘጋጅ ኮሚቴዎች ምን አቀባብለው እንደመጡ የሚያውቁት እነሱ ናቸው። እንዲህ ያሉ ናቸው። ዛሬ አዘጋጅ ኮሚቴ ሆነው የሆነ ውድድር ያዘጋጃሉ። ነገ ከዛ ሪል ስቴት ገንብተናል ኑ ይላሉ። ከዛ የሆነ ነገር ያደርጋሉ። መጨረሻ ላይ ዳፋው የሚተርፈው ለህዝቡ ነው እና የግልፀኝነት ጉዳይ መነሳቱ ተገቢ ነው ብዬ ነው የማስበው። ግልፀኝነት ካለ ሰው ኮምፕሌን አያቀርብም። አሁን እኚህ ልጆች የሚያነሱት የግልፀኝነት ጉዳይ ነው። ግልፀኝነቱ ጥርጣሬ በግልፀኝነቱ ጉዳይ ላይ ጥርጣሬ አለን እያሉ ስለሆነ ከጀርባቸውም ይኸው ኮመንት ላይ እንደምታዩት የብዙ ሰዎች ጥያቄ ያውም ስለሆነ መታችሁ ምላሽ መስጠት እውነትም ስለምትሰሩ ስራ በራስ መተማመን እንዳላችሁና ህዝብን እንደምታከብሩ ማሳያም ስለሆነ ያን ታደርጋላችሁ ብዬ ተስፋ አድርጋለሁ። እኔ ካልተመቸኝ የግድ እኔ ጋር መሆን አይጠበቅበትም። ሌላ ቦታም ሄዳችሁ በተነሱት ጉዳዮች ላይ ሀሳባችሁን መስጠት ትችላላችሁ ለማለት ያህል ነው። አዲስ ታይምሳችን እስካሁን ከሰማሁ ምን ታዘብክ? እስኪ ሀብትሽ። እኔ የታዘብኩት ይሄ ህዝብ እንደማይድን ነው ቴዲ። ፖለቲካ አታርገው። ፖለቲካ ፕሮግራም ስላለን እስኪ ማህበራዊ ጉዳይ እንደ ማህበራዊ ጉዳይ ነው። አይ እኔ ትዝብት ምንድን ነው ሰዎች አንደኛ ውድድሩን በደንብ ሳይረዱ ደጋፊዎችም ቢሆኑ ውድድሩን መረዳት አለባቸው። አወዳዳሪው ማወቅ አለባቸው። ገብተዋል። ዝም ብለህ ደጋፊ ነኝ ብለህ ገንዘብን የምታወጣ ከሆነ አይምሮን እየተጠቀምክ አይደለም ማለት ነው። ገብተዋል። እዚህ አፕስ ላይ ወይንም ሶሻል ሚዲያ ላይ ብዙ ሰዎች ለእርዳታ ብለው እንደዚህ ለምንድን ነው የሚባለው ኢቨንት ብለው ለተለያዩ ለሽልማት ብለው ገንዘብ ሲበሉ የሚታወቅበት አጋጣሚዎች ነበሩ። ብዙ አይደል? በቂ ሰውን የሚያስተምር ማለት ነው። ስለዚህ እኔ ደጋፊንን የምትሉ ሰዎች እያወቅን ኢንቨስት አደረግን ብላችኋል። ከያወቃችሁ ኢንቨስት ያደርጋችሁትን ሰዎቹ ብሩን ሰብስበው በልተውታል። በቃ እሰየው ብላችሁ መሄድ ነው ያለባችሁ። የኔ ሀሳብ ምን መሰለ፣ ሰዎቹ ገንዘብ ሰብስበው ምርጫ አለ እንዴ? ደግሞ አንተ ካላነሱት አሁን እኚህ ልጆች ወይም ደግሞ የግልፀኝነት ጉዳይ አለ ይሄ መጣራት አለበት ብለው ሰው ካላነሳ ህዝብ ውስጥ በምን ሊድን ይችላል? ማንሳታቸው እኮ ተገቢ ነው አይደል? ኦኬ አንዴ ግልፀኝነት እኮ የሚጠየቀው ፍሮም ዘ ቢጊኒንግ ነው። እነዚህ ሰዎች ትረስት ወርዚ ናቸው ወይ? ቴዲ አንድ ነገር አሁን ቴዲ ሐዋሳ ሚዲያ ላይ ስመጣ እዚህ ቴዲ ትረስት ወርዚ ነው አይደለም ብዬ የቴዲን ፓተርኑን የቴዲ ባክግራውንድን ማጥናት አለብኝ። ሰዎች አደባባይ ላይ መተው እንትና ስለተሳተፈችበት እኛ ብር አዋጣን እኛ የምንደግፈው ሰው ስላለ ብለ ብር አይዋጣም። ገብቷል። ገንዘብ መጀመሪያ ደግሞ አዋርድ በብር ነው እንደሚሰጠው ቴዲ በብር ለምንድነው አዋርድ አንተ የምትደግፈውን ሰው ሰዎች ገንዘብ ሊሰሩብህ ትቢግን ውዝ ማለት ነው። ገብቷል። ሰዎች ገንዘብ ሊሰሩብና ድህነታቸውን ሊያራግፉብህ ወይንም ሊዘርፉ ሲመጡ አንተ የምትደግፈው ሰው ስላለ ብቻ ገንዘብ የምታወጣ ከሆነ አይምሮን እየተጠቀምክ አይደለም። ይሄ ህዝብ አይድንም ያልኩት ለዚህ ነው። አየህ ስንት የተቸገረ ህዝብ እያለ እኔ የምደግፈው ሰው ስላለ ገንዘብ ላዋጣ የሚል ትውልድ ነው ያለው። ምናልባት እናቱ አባቱ በልቶ ማደራቸውን አላውቅም። እዚህ ውስጥ ለአዶናይ ለጆን ዳንኤል ብዬ ልደግፍ የሚል ሰው ቤተሰብ ዘመዶች እኮ አሉት። አጎት አክስት አለው፣ እህት ወንድም ባይኖረውም ይደግፈው ብዙ አለ። ስለዚህ እዛ ጋር አሁን ለምሳሌ አንዳንድ ይሄ አዋርዶች አሁን ባደጉት ሀገራት እጩ ስትሆን እንኳን ለአንተ በረከት ይዞልህ ይመጣል። አንደኛ
ብዙ ኔትወርክ ይፈጥርልሃል። ማስታወቂያ ለስራ ብትል ሰዎችን ትገናኛለህ፣ ገንዘብ አለው፣ ራስህም እውቅናን ከፍ ታደርጋለህ፣ ይበልጥ ትበረታታለህ። ብዙ አሎክ የምታደርጋቸው ነገሮች አሉ። በትክክለኛ መንገድ ቢሰራ እኮ አዋርድ አመቱ ሙሉ ለሰራው ስራ እውቅና ነው፣ ቴንኪው ነው። አሁን ትክክለኞቹን ትክክለኛ ካልሆኑት እንዴት እንለይ ነው ተደበላለቀብን። አሁን ይሄ አዋርድ ለምሳሌ ምንም ጥያቄ የለውም አዶናይ እና ጆን ዳንኤል ባይሳተፉበት፣ እኔ አሁን እነሱ ስሜን ሜንሽን አድርገው ቪዲዮ ሲሰሩ ነው እንጂ ያወቁት አላውቃቸውም፣ አልሰማሁም። ቪዲዮ ሜንሽን አድርገው ሲሰሩ ስለዚህ ኦርጋናይዚንግ ወይም ደግሞ አዘጋጅ ኮሚቴዎች ዝም ብዬ ለማወቅ ሙከራ አደረግኩኝ። ቢኮዝ ኦፍ አዶናይ እና ጆን ዳንኤል ወይም ደግሞ ሌሎች ታዋቂ የሶሻል ሚዲያ ተጽዕኖ ፈጣሪዎችን በማስገባታቸው ነው። ገባህ አይደለም? እነሱ ራሳቸው ከህዝብ ጋር የተዋወቁት። እንደዛ ደግሞ ከሆነ አዶናይ ሲመጣ የራሱን ኦዲየንስ ይዞ ይመጣል። በአዶናይ ስም 300 ሺህ የሚሆን 200 ሺህ ስም ሰዎች ቮት ያደርጋሉ፣ ገንዘብ ያገኛሉ። ኦኬ አዶናይ በመሳተፉ ምንድን ነው ያገኘሁት የሚል ጥያቄ ቢያነሳ ከአዘጋጅ ኮሚቴው በላይ አዶናይ፣ ጆን ዳንኤል፣ ሌሎችም ስም አላቸው። ቢኮዝ ኦፍ እኛ እናንተ እኮ የታወቃችሁ ነገ ከነገ ወዲያ ብዙ ነገር እንስራ ብትሉ ኦልሬዲ መንገዱን ጥርጊያውን አመቻችንላችኋል። ኦኬ እኛ ምንድን ያገኘ ነው ብለው ጥያቄ ቢያነሱ ትክክል ነው ብዬ ነው ማሰቡና አሁን ጥያቄው ሌቦች ወይም ደግሞ አጭበርባሪዎችን አጭበርባሪ ካልሆኑት ልንለይ የምንችልበት መንገድ እንዴት ነው መሆን ያለበት የሚለው አይሆንም። ቴዲ እሱን ነው እኮ እያወራው የነበረው። ምን መሰለህ፣ አንደኛ አንድ ኦርጋናይዜሽን ወይንም ደግሞ ዝም ብለህ አሮፍ ደ ብሉ ተነስተ እኔ አዋርድ እሸልማለሁ ገንዘብ አብጦ አይባልም። አዶናይም ያህል ደግሞ ተቀባይነት ያለው ሰው ዝም ብሎ በየተጠራበት አዋርድ ነው ብሎ መሳተፍ የለበትም። ማን ነው ጆን ዳንኤልም ቢሆን ሌሎችም ሰዎች ቢሆን ማለት ነው። ምንድነው እነዚህ ሰዎች ምንድነው ክሬዲቢሊቲያቸው? እነዚህ ሰዎች ከዚህ በፊት ስለ አዋርድ ሰርተው ያውቃሉ? ገንዘብስ የትኛው ነው? ኤምቲቪ አዋርድ ነው? ኦስካር ነው? ቢቲ አዋርድ ነው? ዓለም ላይ ትላልቅ አዋርዶች የትኛው አዋርድ ነው ገንዘብ ሰተም ተደጋፊ ገንዘብ ሰጥቶ የሚደግፈውን ሰው የሚመርጥበት የትኛው ዓለም ላይ ነው? ሰምተህ ታውቃለህ? ቴዲ ቻልሜ እኔ ሰምቼ አላውቅም። ዓለም ላይ ያለ አዋርድ ገንዘብ እየከፈልክ ያደረገ ኢትዮጵያዊ ብቻ ነው የሚያደርገው። በቃ ገብቶሃል? ኢትዮጵያዊ ነው እያደረገ ያለው እና ኢትዮጵያዊ ብቻ ነው ይሄን እያደረገ ያለው። ቴዲ እኔ አሁን ዓለም ላይ የለም እንደዚህ አይነት ነገር። ገብቶሃል? የኢትዮጵያ ሕዝብ ይሄ ኮንሸስ እንትኑ ይሄ ማይንድ ሴቱን ማስተካከል አለበት። በተለይ ሶሻል ሚዲያ ላይ ያለው ዝም ብሎ መነዳት የለበትም እና ይሄ ሕዝብ አይምሮን ይጠቀም። ዝም ብሎ መደገፍስ ምን? እኔ አሁን አዶናይ እና እንትናም ቢሆን መሄዳ ደጋፊ አይኖራቸው አይደለም ይሄን ያህል ኦኬ። እና እያልኩ ያለሁት ምን መሰለህ ቴዲ፣ መጀመሪያ ኦርጋናይዜሽኑ ስም የለው። ገብቷል? አዋርድ አወዳድሮ አያውቅም። ሁለተኛ በገንዘብ የሚደረግ አዋርድ ዓለም ላይ ተደርጎ አያውቅም። ሶስተኛ ተወዳዳሪዎቹ አዶናይ ራሱ አዋርድ አዘጋጅተናል በአንተ ስም ና ተወዳደር፣ ያንተ ደጋፊዎች ገንዘብ እየከፈሉ ሲባል እሺ ማለቱ ራሱ ይገርማል። ቱ ቢጊን ውዝ ነው ማወራል ቴዲ። ለምንድን ነው እሺ የሚለው? እሱስ ደጋፊዎቹ ለምን ነው ብር የሚያወጡት? ደጋፊዎቹ እኮ አዶናይን እነዛ ሰዎች ገንዘብ ሊሰሩ ማለት ነው። ይሄ እኮ ንግድ እኮ በሰዎቹ ስም እየነገዱ ነው። ጥያቄ ነው ያ ሶ ይሄንን እንዴት ነው ሰው አዋርድ ብሎ የሚቀበለው? ተወዳዳሪዎቹም ራሳቸው እሺ ብሎ መቀበላቸው ስህተት ነው። እዚህ ጋር ሁለት ስህተት ነው የምታገኘው። አንድ አዶናይና ጆን ዳንኤል የሚባሉ ብዙ ታዋቂነት ያላቸው ሰዎች ሚውት አድርገው የከፈትሽው ማይክ እና ብዙ ታዋቂነት ያላቸው ሰዎች በእናንተ ስም ከደጋፊዎቻችሁ ገንዘብን ሰብስብ ሲባል እሺ ብለው መግባታቸው የመጀመሪያው ስህተት ነው። ገብተዋል? በገንዘብ አዋርድ የለም። አዋርዱ ለምንድን ነው? ለሰሩት ጥሩ ስራ ነው። ለሰሩት ጥሩ ስራ ለምንድን ነው ደጋፊ ገንዘብ የሚሰጠው? ይሄ ሌብነት ነው። ለዚህ ሌብነት ደግሞ እውቅና መስጠት የለባቸው። መጀመሪያ መወዳደር የለባቸውም። አየህ፣ መጀመሪያ ሰዎቹ አዋርድ አዘጋጆቹ በምንድን ነው አዋርድ ያዘጋጁት? አዋርድ አዘጋጅተው ያውቃሉ? ምንድናቸው? አላማቸው ምንድን ነው? ዝም ብለው ተነስተው ገንዘብ ለመሰብሰብ እንደሆነ ሲያቅ አዶናይ አይምሮን ተጠቅሞ ነው
እኔ ስሜ እዚህ ውስጥ አይገባም ነው ማለት የነበረበት። ሲጀመር ራሱ ቆይ ብዙ እነዚህ በበጎ አድራጎት ላይ አዋርድ ግን ቴዲዬ ይቅርታ አንዴ ቆይ እሺ ኢትዮጵያ ውስጥ የምታውቋቸውን እስኪ ጥሩልኝ። አሁን እኔ እንኳን በአመቱ መጨረሻ በጎ አድራጎት ስራ ላይ በመሰማራታቸው የሚሸለሙበት ዲያቆን ዳንኤል ክብረት የሚያዘጋጀው የበጎ ሰው ፕሮግራም አለ። ሌላ እስኪ የምታውቋቸው ኢትዮጵያ ውስጥ ያላችሁ ንገሩኝ። ብዙ ናቸው አይደል? አንደኛው ተመሳሳይ ካታጎሪ ላይ እንዴት ነው አዋርድ ራሱ የሚዘጋጀው? መንግስት አንድ በአልበምን በአርትና በሙዚቃ በኩል አንድ የሚደረግ እነማን ናቸው? ማን የሚባል ልጅ የሚያዘጋጀው አለ፣ የታወቀ አዋርድ አለ። ብርሃነ መዋ የሚያዘጋጀው ብዙ አዋርድ አለ። እነዛ የታወቁ ነው። ጉማ አዋርድ ብዙ አዋርድ ነው። በቃ ከዛ ውጪ ኢትዮጵያ ውስጥ በዚህ ስራ ሰርተው የማያውቁ ሰዎች ኦቨርናይት ተነስተው ገንዘብ ለመሰብሰብ ሲሞክሩ አዶናይም ስሙ ሲጠራ ስሜን እዚህ ውስጥ አትክተቱት። ይሄ ገንዘብ ለመሰብሰብ ምንድነው አላማው ነው? ገብቶሃል አባባል? አላማው ምንድነው? ገባ? ስህተቱ ምንድነው? ቴዲ እዚህ ጋር እንደው በ30 ሰከንድ ልጨርስል። መጀመሪያ አዶናይ ስሙ ሲጠራ ነው ማለት ነበረበት፣ እንደ አዶናይም እንደ ጆን ዳንኤልም። ቢኮዝ በእነሱ ስም ነው ገንዘብ የሚሰበሰበው። እስካም ነው። አሁን ይሄ እስካም የሚደረገው የእነሱ ደጋፊ ነው። የነሱ ደጋፊ ደግሞ ይሄንን ሰብሳቢዎቹን ሳያጣራ ለምን እንደሚሰጥ ሳያቅ መወዳደሪያ እንትኑን መስፈርቱን ሳይለይ ገብቷል። አንድ ሰው 40 ጊዜ ይመርጣል አለች እታችን እዚህ። ለምን ሰጠሽ ገንዘብሽን ካደ 40 ጊዜ እንደሚሰጥ በዚህ ጉዳይ በነገራችን ላይ በጣም ብልጦ ነው ያገኘው ሰው ታውቃለህ። ሰይዶ የሚባል ታውቃለህ? ይሄ ማርሻል አርት ላይ የሚሰራ ልጁ እኔ ማን እንደሚያማክረው አላውቅም። ወጣው ያለው አመለጥኩ እኔ ተቀጥቅጬ ልሰሩብኝ መጀመሪያ ብሬን አንጧል። እኔን ብለው የሚመጡ ሰዎች አሉ። በእነሱ የምትቀበሉት መግቢያ ገንዘብ አለ። ልጁ አንተ አየር ላይ ካልኩሌት አድርጎት አንድ ጊዜ 1 ሚሊዮን ክፈሉኝ ይላል። ሲያስበው ደግሞ ሰው እየጨመረ እንደሚመጣ ሲያቅ 10 ሚሊዮን አላቸው። አሁን ደግሞ ምን እያለ እንደሆነ አላውቅም። አዘጋጅ ኮሚቴው አላማው አሪፍ ነው ስታየው። ወጣቶች ከዚህ ቀደም ዚህ ነገር ተዘጋጅቶ አቅም ምናምን ጥሩ ነው። ቦክስ መዘጋጀቱ ምናምን ያበረታታል ምናምን። ግን ጊዜው ያመጣው ለቦክሰኞች ብቻ ሳይሆን ለእናንተ ለአዘጋጆችም እስከሆነ ድረስ ተቧቃሾች፣ ተደባዳቢዎች አዘጋጆቹ የምታገኙትን ጥቅም ያህል እኩል እንኳን ባይሆን ቢያንስ በመደባደቤ ወይ በመንቧቀሴ እግሬ ቢሰበር ጥርሴ ቢወልቅ አትርፍ ያለው ሊሉ የሚችሉበትን ገንዘብ ማግኘት አለባቸው። ከፊት የምትለጥፉት ወጣቱን አልባሌ ቦታ ከመዋል ምናምን ትላላቸው። ኦኬ የምታገኙት ገንዘብ እሳ 2 ተወዳዳሪዎችን ሪንጉ ስታስገባ አንተ ሚሊዮን ብር ታፍሳለህ። ተወዳዳሪዎቹ ምንድን ነው የሚያገኙት? እንዲህ አይነት ጥያቄ አስቀድሞ መጠየቁ ሰይዶ የሚባለው በጣም ስማርት ነው። የትራንስፓረንሲ ጉዳይ ልጁ እንደው የሚጠይቃቸው ጥያቄዎች ምንድን ናቸው? በፐርሰንቴጅ ይላል። ወንድሜ ልቀጠቀጥ እኮ ነው የምገባው፣ ልሞትም እችላለሁ፣ አካል ጉዳተኛ ልሆን እችላለሁ። የመጀመሪያውን አይቻለሁ። ይሄን ያህል ሰው እንደሚገባ ታሳቢ አድርጌ የራሴን ሰዎች ያስቀምጣሉ፣ በፐርሰንቴጅ ክፈሉኝ ይላል። ትክክለኛ ጥያቄ ነው የሚያነሳው። ልክ እንደዛ ሁሉ ለመሰላችሁ እንደዛ ምላችሁ ከተሳተፋችሁ በኋላ ልክ እንደዚህ የትራንስፓረንሲ ጥያቄ ማንሳታችሁ ስለማይቀር እንዲህ ያሉ ነገሮችን አሁን አዲስ እንዳለም አስቀድማችሁ አይሄድ ገንዘብ ሜክን ብታደረጉ እውቅና ብታገኙ። ግን እኔ አዶናይ ነኝ። አዶናይ እዚህ ጋር እጩ በመደረጌ ሰዎች ቮት ሲያደርጉ ከቴሌ ጋር በመነጋገር ገንዘብ ሜክ ታደርጋላችሁ። እኔ ጆን ዳንኤል ነኝ። የራሴ ኦዲየንሶች አሉኝ፣ የራሴ ደጋፊዎች አሉኝ። እኔን ለመምረጥ 50 ሺህ የሚሆን 20 ሺህ ይመጣሉ። እኔ ምንድን ነው ማገኘው? እንዲህ አይነት ጥያቄዎችን አስቀድማችሁ ብትጠይቁና በግልጽ በሆነ መንገድ ለሌላ ለሚቀጥለው ጊዜ ማለት ነው። እንደዛ ቢሆን ነገ ከነገ ወዲያ ደግሞ ውል ይሄ በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እንዲሉ እንደዚህ 2-3 ምስክር ባለበት መፈራረሞች ነገሮች ቢኖሩ እንደዚህ አይነት ነገሮችን ብትለማመዱ ጥሩ ነው ለማለት ያለው። እሺ የመጨረሻ ዙር ላይ ነው ያለነው። የምትሉትን በሉና እንሰነባበታለን። አንድ ሁለት ነገር ላንተም ማርኪ አንዴ ላውራ። እሺ ወቀዞ ላውራ ጋይስ ሚውት አድርጉ እስኪ። እሺ አጠራጠራ በመጀመሪያ ቴንኪው ስላሉ ወረዛ ይላል። እሺ ኦኬ አመሰግናለሁ። በመጀመሪያው ከዚህ በኋላ እድል ላላገኝ ስለምችል ያው ቤትህን ከፍተህ ይህን ብሶታችን እንድንናገር ስለፈቀድክልን ቴንኪው። ያው አዲስ ታይም ስም ቀደም ነግሬህ ነበር ቴዲ። አይ ቲንክ ከኋላ መጥቶ ነው መሰል ስላልሰማና
አዶናይ ድርጅቱ እዚህ ውስጥ ካታጎሪ ውስጥ አስገብቶት እጩ እንደሆነ ራሱ አያቅም። ለሱም አልነገሩትም። እሱ ምረጡኝም አላለም። እኛም እንደ ደጋፊ ቅድም ፒንኩ ስትነግር ነበር ለሁለት ተከፍሏል። እኔ ኖ እዚህ ውስጥ መግባት የለብንም ከሚሉ ሰዎች ነበርኩኝ። ግን ፋይናሊ ይሄ ክብር ጉዳይ ነው ብለን ገብተንበታል። ሁለተኛ ደግሞ እንድንገባ ያደረገን እና እንድንመርጥ ሰው ብሩን እንዲያፈስ ያደረገው አዶናይ እንደሚያስገቡት አቅም አልተናገረ። እሱ ምንም የሚያውቀው ነገር የለም እዚህ ውስጥ ላይ። ማስታወቂያውን ግን ሊያይ የሚችልበት እድል እንዳለ ሰፊ ነው። እሱን እንግዲህ አይቷል አላየውም የሚለውን እርግጠኛ ሆኜ መናገር አልችልም። እዚህ ጋር ግን አያውቅም። ቮት ሲደረግ 10 ብር ምናምን ቻርጅ እንደሚደረግ ካወቀ ታዲያ አዶናይ ለምንድን ነው ቪዲዮ ያልሰራው ታዲያ? ምረጡኝ አላለም። እዚህ ውስጥ እሱ አያውቅም። ስለ ቮቱ የሚያውቀው ነገር የለም። ሲጀመር በስሜ እየተደረገ ነው አይልም እንዴ? በስሜ ወንድሜ በስሜ እየተደረገ ያለው አዲስ ታይምስ አንዴ ሶሪ ግልጽ ላድርገው። ኢትስ ኦኬ ቆይ እነሱ ይጨርሱ። አዲስ ወደ አንተ እመጣለሁ። አሁን እኔ የሆነ ቦታ ላይ እጩ ነህ ካልከኝ ቀልቤ ካልወደደው ይኖዋት እዚህ ጋር ቴዲ ሐዋሳ ይወዳደራል ብላችሁ ድምፅ እንዳሰጡ ምናምን ብዬ ቪዲዮ እሰራለሁ። ገንዘብ የተሰበሰበ ከሆነ ዝም ብሎ በየጉራንጉሩ ምናምን ወይም ደግሞ ማታውቃቸው ሰዎች 4-5 ሆኖ አዲስ ታይምስ ምናምን ትናንትና ምናምን ካሉ ቀልቤ ካልወደደው በዚህ ጉዳይ ላይ እኔ ምንም ማቀው ነገር የለም። እጩ አድርገውኛል። ገንዘብ የሰበሰቡ ከሆነ ግን እንዳሰጡ ብዬ ቪዲዮ መስራት አለብኝ። አንዳንዶቻችሁ ኮሜንታችሁን ሳንብ ማስታወቂያ በኢቲቪ ሁሉ ተነግሯል የሚሉ ነገሮችን እያየሁኝ ነውና ታዲያ መጨረሻ ላይ ይፋ ከተደረገ በኋላ የአንዳንድ ሰው ጥያቄም ለእናንተ መነሳት ያለበት ጥያቄ ስለሆነ ነው። አሸናፊዎቹ አሁን ታይ ስለወጡ እኩል ስለሆኑ ኮምፕሌን አድርጋችሁ ነው እንጂ አዶናይ ቢያሸንፍ ይህን ኮምፕሌን ላታቀርቡ ትችላላችሁ ለሚሉ ሰዎች ምን ትላላችሁ? ኮምፕሌን የምታቀርቡት ከመጀመሪያ ጀምሮ ከሆነ ደግሞ ለምን መጀመሪያ ቪዲዮ ሰርታችሁ የለንበትም ለምን አላላችሁም ለሚሉ ጥያቄዎች ምን ትላላችሁ? ቴንክ ዩ ቴዳዬ፣ አሁንም በድጋሚ አመሰግናለሁኝ። እኛ አሁንም ሰው እዚህ ጋር አንድ ሰው ከግማሽ ሚሊዮን ብር በላይ ራሱ ያፈሰሰው ይሄ ድርጅት ወጥቶ ለበጎ አድራጎት ድርጅት እሰጣለሁና ስላለ ብቻ ነው። ፋሚሊያችን ለበጎ አድራጎት ድርጅት ሰፖርት ማድረግ ይፈልጋል፣ ደስተኛ ነው። ሁሉም ያንን ብሎ ደግሞ ብር ሰጥቷል። ብራችንን ያፈሰስነው ለተጎጂዎች ይረዳል ስላሉን ነው። ለአይምሮ ህሙማን ይሰጣል ስላሉን ለዛ ብሎ ሰው ብሩን ልኳል፣ አፍስሷል፣ መርጠናል። የኛ ጥያቄያችን አሁን ድርጅቱ ወጥቶ ግልጽ ያድርግ እንጂ ብራችንን ለምን አወጣን ምናምን ሳይሆን ብራችንን ኦፍኮርስ ፈቅደን ነው ያወጣነው። እሺ አንድ ጥያቄ ላንሳላችሁ። አሁን ኢትዮጵያ ውስጥ ካሉ በጣም ከማከብራቸው ሰዎች ሜሴጅ እየመጣልኝ ስለሆነ ነው። የአዶናይ ቤተሰቦች ወይም የቅርብ ሰዎች ሽልማት ለመቀበል አዳራሽ ውስጥ ነበሩ። ተወካዮች ሂደዋል። እሱ መገኘት አልቻለም። ተወካዮች ሂደዋል። እነዛ ተወካዮች የአዶናይ የቅርብ ሰዎች ናቸው። ኦፍኮርስ ኦኬ። ሽልማት ለመቀበል ከሄዱ እውቅና ሰጥተውታል ማለት ነው አይደል? ማለት ኮምፕሌን የተነሳው ጆን ዳንኤል እና ግልጽ እንድታደርጉ ነው። አድማጮ ግልጽ እንዲሆንለት እናንተ ደስ ባላችሁ መልሱ። የኔ ኃላፊነት ጥያቄ መጠየቅ ነው። አሁን ኮምፕሌን የተነሳው ሁለቱም ጆን ዳንኤል እና አዶናይ እኩል ወጣችሁ ሲባል ነው። ኦኬ እህትየው እዛ ነበረች የሚል ሜሴጅ ይመጣልኛል። አይ ዶንት ኖ በጣም ከማከብራቸው ሰዎች ነው ይመጣልኝ ኢትዮጵያ ውስጥ። አሁን ያናደዳቸው ከጆን ዳንኤል ጋር እኩል ወጣችሁ የሚለው ነገር ነው እንጂ ሽልማት ለመቀበል እኮ የቅርብ ቤተሰቦቹ እዛ ተገኝተዋል። ከሲንስ ዴዋን ያውቁታል። አሁን ኮምፕሌን ያቀረቡት አቻ ወጣችሁ ስለተባለና ይህን ያህል ገንዘብ ተሰብስበው ለምን እኛችን ብቻ ደረሰን ሲጀመር ለምንድነው እኩል የምንወጣው የሚለው ነው እንጂ ከመጀመሪያው ጀምሮ ያውቁታል ይላሉ። እና ከመጀመሪያው ጀምሮ ካወቃችሁት ይህን ጉዳይ የቅርቡ ሰዎች ደጋፊዎቹ አሁን ላይ ኮምፕሌን ማቅረባችሁ ለምንድን ነው ለሚለው በፈለግከው መንገድ መልሱ። ቴንክ ዩ በጣም አመሰግናለሁኝ በድጋሚ ያው እድሉን ስለሰጠኝ። አሁንም የእኛ ጥያቄያችን አንድና አንድ አሁንም ግልጽ አድርጉ ነው። ግልጽ አድርጉ የምንለው ምን ነው? መጀመሪያ ስትሰሩ የተሰበሰበውን ብር ለበጎ አድራጎት ድርጅት ሰብስበዋል አይደል? ገንዘብ ያ ገንዘብ የት እንደሚያደርጉት ከመጀመሪያ ተናግረዋል። መጨረሻውን አሳዩን። እንዲህ እናደርጋለን ብላችኋል፣ አውጡና ይሄው እንዲህ ያደረግነው በሉን ነው የኛ ጥያቄ። ለበጎ አድራጎት እሰጣለሁ ብላችኋል፣ ስጡ ለበጎ አድራጎት። ሽልማቱንም እሰጣለሁ ብላችኋል፣ ያንንም እንሰጣለን እንሸልማለን ያላችሁ ሽልማት ስጡ ነው የኛ ጥያቄዎች። በጎ አድራጎት ድርጅት ለማን ነው የሰጣችሁት? ለየትኛው ድርጅት ነው? ድርጅቱን ወጥቶ ይናገር፣ ግልጽ አድርጉ።
ብሩም ሰው ያወጣው ገንዘቡን ቴዲዬ አሁን የሌሎችን ጥያቄ ሳይሆን ይሄው እዚህ ጋር ነው ወጥቼ እየተናገርኩ ነው። ከታች ያላችሁ ፋሚሊያችንም ጥያቄያችን ይሄ ከሆነ አንዳንድ ቁጥር ሁላችሁም ጻፉ ጋይስ። ማለት የኔ ብቻ የግሌ ሐሳብ እንዳልሆነ ማለት ጥያቄያችን ሁሉም ህዝቡም ድርጅቱም እንዲያውቅ የምንፈልገው የተሰበሰበውን ገንዘብ ይፋ ያድርጉ። ከዛ በኋላ ለየትኛው የበጎ አድራጎት ድርጅት እንደሰጡ ሰው ለበጎ አድራጎት ድርጅት ስለሆነ ነው ገንዘቡን ያወጣው እንጂ ድርጅቶቹን ሰፖርት ለማድረግ አይደለም። ያንን መጀመሪያ ተቃውመን ነበር። ያንን ስንቃወም ምን አሉ? አይ ለበጎ አድራጎት ድርጅት ነው የምናውለው ሲሉ ኦፍ ኮርስ ብሎ ህዝቡ አወጣ ማለት ነው፣ ቮት አደረገም። በዛ ላይም ደግሞ ወንድማችንን ሰፖርት ማድረግ ነው። ምክንያቱም እንደዚህ አይነት አዋርዶች ሪኮግኒሽን ስታገኝ እውቅና ለአንተም አሪፍ ነው። ሌሎች እድሎች ቅድም አንተም ስታብራራ ነበር ቴዲዬ። ያንንም በማሰብ የክብሩም ጉዳይ ስለሆነ ያንን በሚመለከት ነው። ይሄው ከታችም ያለው ፋሚሊ እየጻፈልን ጥያቄያችን ይሄና ይሄ ብቻ ነው። በዚህ እንድታስቡና እንትን እንድትሉና ቴንክ ዩ። እሺ ማኪ ምን ትያለሽ? እኔ የምለው እንዳልን ብሩን የሰበሰብነው መጀመሪያ ወርቀ ዘብ ራሱ ይሄ ነገር ልክ አይደለም ብሎ ሲል ያረጋገጠልን የቅልቦች ነው። እሱ ብዙ የበጎ አድራጎት ድርጅት ስለሚረዳ ብዙ የተቸገሩት ስለሚረዳ እሱ ሲያረጋግጥልን ነው እንጂ ምንም ሳናቅ ጭፍን ሆነን አይደለም ብራችንን ስንሰጥ የነበረው ለድርጅቱ ማለት ነው እንጂ መጀመሪያ ወርቀ ዘብ ራሱ አይሆንም ይሄ ነገር አላመንኩበትም ሲል ያኛው ነው እርግጠኛ ሲሆን ሀቢባ ቤት ኦኬ እሱ የዚህን እርግጠኛ ኮን እንምረጥ ብለን ሁሉንም ሰው አብሶ እነ ወርቀ ዘብ እነ ሚሚ እና አምራን ብዙ ልጆች አሉ የአዶናይ ፋሚሊ ማለት ነው። እነሱ አንድ ላይ ሆነው ነው በቃ እንምረጥ የክብር ጉዳይ ነው ብለን የመረጥ ነው። እና ደግሞ ለምን አንደኛ አልወጣም አዶናይ ለምን ብሩ አልተሸለመም ሲያን ራሳቸው ነው ያሉት። አንደኛ አልወጣ ብር እንሰጣለን። አዶናይ እኮ ሁለተኛም ሊሆን ይችላል እኮ ግን እነሱ ላሉት ነገር አንደኛ አልወጣ ብር እንሰጣለን ብለዋል። መሰጠት አለበት። እንደ ምርጫችን ከሄድን ደግሞ እኛ እንደ አዶናይ ደጋፊ አዶናይ ለኛ አንደኛ ነው እንደ ሄድ ነው ከሆነ ማለት ነው። ወይም ደግሞ ሁለተኛም ወጣ ሁለቱም አንደኛ ወጣ ሲሉ በምን መስፈርት የሚለውን ግልጽ አይደለም። ይሄንንም ግልጽ ያርጉልን ነው የኛ ጥያቄ። ሌላ ደግሞ በአብዛኛው ወርቀ ዘብ ብሎታል። ለየትኛው ድርጅት ገንዘቡን ሰጠ? ምንም አይነት ኢንፎርሜሽን የሰጠን ነገር የለም። ይሄንን ግን እኔ የምልህ ቴዲ አሁንም የምልህ ለቅልቦች ሜንሽን አድርግ ይመጣሉ። የቅልቦች ደውልላቸው። ሀቢባ አትመጣም እናውቃለን። የቅልቦች ግን ይመጣል። ምን ያህል እርግጠኛ ቢሆን ነው እኛንስ የዚህን ያህል እንትን ስናደርግ ገቢ እንድናደርግ ያደረገው? ምን ያህል እርግጠኛ ቢሆን ነው በድርጅቱ? ጠይቅልን የቅልቦችንም ማለት ነው። ሀቢባ እንኳን አትመጣም ምክንያቱም እኔ ለማንም አልደውልም። እናንተ አክብራችሁኝ ስለመጣችሁ ነው ራሱ። እኔ ለማንም አልደውልም፣ ማንንም ኑ አልልም። ስሜ ተጠርቷል፣ በስማችን ተነስቷል በተሳሳተ መንገድ ብላችሁ ካመናችሁ ስማችሁ የተነሳ አካላቶች ለራስ ስትልና ለቴዲ ብላ አይደለም የምትመጣው። በክብር ልክ እነሱ እንዳወያየው እዚህ ጋር መድረክ ሰጣችኋለሁ። ሌላ ነገር የለውም። ደውዬ ና ምለው ምናምን ለእኔ ካላ አይምጣ ምን አገባኝ። እሱን ጣና አላደርግም። እናንተ መታችኋል፣ ህዝብ አውቋል የእናንተን ፓርት። እነሱም ደግሞ ህዝብ ማወቅ አለበት የሚሉትን የቴዲ ሐዋሳ ኦዲየንሶች ደግሞ እውነታውን ማወቅ አለበት ብለው ካሰቡ በራስ መተማመን ካላቸውና መናገር እንፈልጋለን ካሉ በማንኛውም ሰዓት መድረክ እንሰጣቸዋለን። ከዛ ከእናንተ ጋር አንድ ላይ እዚህ ጋር አስቀምጫቸው ግራ ቀኙን እንትን ካልን በኋላ ገለልተኛ ሰዎችን አስገብተን ልቦናቸው ያሳያቸውን እንዲናገሩ አድርጋለሁ። እሺ ስርቄ ምን ትያለሽ? አይ እኔ እንደ ወርቀ ዘብ ሀሳብ ነው። አንደኛ ወጥተን 1 ሚሊዮን ብንሸለምን የቀረው ብር የት ሄደ ብለን መጠየቅ አይቀርም ነበር ነው የምለው። ገባክ? አይ እንደዛ ስላልኩ ነው አንደኛ ብንወጣ ማለት ነው። ራሳቸው ባንደባታቸው ይሄ ብር የሚሰበሰበው ለእንትን ሰዎች ናቸው ለሚረዱ ሰዎች ናቸው ስላሉ ቢያንስ አንደኛ ወጥተንም 1 ሚሊዮን ቢሰጥ ማለት ነው የታለ የቀረ ብርስ ለማ ድርጅት ተሰጠ ብለን ያው ትንሽ 2 ቀን 1 ቀን አይተን ለማንሰጡት የሚለው ጥያቄ መነሳቱ አይቀርም ነበር። አሁን ደግሞ ያው ራሱ ድርጅት ወጥቶ ማብራሪያ ይስጥ። ያው እኔ እንደ ወርቀ ዘብ ሀሳብ ነኝ እና እንደዚህ ሀሳባችን ስለእንትን ስላልከን እናመሰግናለን። ጥያቄያቸው እኔ በግሌ ያነሳቸው ጥያቄ ፌር ነው። በቃ የትራንስፓረንሲ ጉዳይ ከሆነ የግልፀኝነት ጉዳይ ከነሱ የሚጠበቀው ይሄን ያልተሰበሰበ ከህዝብ እስከተሰበሰበ ድረስ ይሄን ያለ ከፈለክ ለአዳራሽ ኪራይ ይሄን ያለ ማይክ ለስፒከር ምናምን በል እዛ ጋር ለጸጥታ ተቋማት በል አዳራሹም ስፖንሰር ሊሆን ይችላል። ብቻ ግን ትራንስፓረንሲ ጥያቄ ተነስቶበታል። ይሄን ያህል የተሰበሰበ ገንዘብ
ታክሲን ያል ተቆርጦ በል ምንም በሉ ይሄን ለዚህ ተቋማቶች ለተቸገሩ ወይም ደግሞ ለበጎ አድራጎት ድርጅቶች ሰተናል፣ የቀረውን ደግሞ ሸልመናል ብትሉ ነገም ለምትሰሩ ስራ ጥሩ ይሆናል። እናንተ ገንዘብ ከሰበሰባችሁ በኋላ ግን ማን ምን ያመጣል ካላችሁ ኦኬ ለህዝቡኛ በሚቀጥለው በምትሄዱበት እንትን ላይ ማድረግ የሚገባንን እናደርጋለን። የሚያነሱት ጥያቄ ግን ፌር ነው። በኔ እምነት የግልጸኝነት ጥያቄ ነው እያነሱ ያሉት ልጆች። ማወቅ ያለባችሁ ዘግየት ብላችሁ ለገባችሁ ሰዎች ይህን ያህል ከቴሌ ገንዘብ በአንድ ሰው በአንድ ቮት 10 ብር ከምናምን ተቆርጧል። በዶላርም በዩሮም በፓውንድም ተሰብስቧል። የሰበሰባችሁትን ገንዘብ ምን አደረጋችሁት? ኢንቴግሪቲ ከክሬዲቢሊቲ መጀመሪያ መምጣት አለበት። ለምሳሌ አሁን ማን ነው ወንድማችን ቢኒያም ምንድነው መቄዶንያ ብር ብትሰጠው አሁን እንደዚህ አይነት ጥያቄ አታነሳ ይኖራል። የምትሰጠው ለመቄዶንያ ሁሉልኝ እስኪ አንድ ጊዜ የአዶናይ ወዳጆች ተሰብስባችሁ እርዳታ ከሆነ ፍላጎታችሁ ለመቄዶንያ ብር ለምን አትሰጡ? መቄዶንያ ሁሉ ሚሊዮን ሰው እያስተዳደረ ነው። ስጡት ብር በቃ ተሰባሰቡን አዶናይ ስም ብላችሁ ስጡት። እኔ እንደውም ጥሩ ነገሩ ምንድነው ብር የወሰዳችሁ ሰዎች ደግ አደረጋችሁ፣ መማሪያ ይሆናል ነው የምለው። እኔ ደግ አደረጋችሁ ነው የምለው። በቃ ውሰዱ ብሩን፣ ሌላ ሰው ይማርበታል። ብር በመወሰዱ አይደለም ደግ አደረጋችሁ የምለው። ገብቷል? ሰው ጭንቅላቱን መጠቀም ካልቻለ፣ አይምሮውን መጠቀም ካልቻለ ሌቦች ሁሉ ጊዜ አይምሮአቸውን ተጠቅመው ይሰርቃሉ፣ ይዘርፋሉ። ደግ አደረጉ፣ እዚህ ደግ አደረጉ ነው የምለው። ደግ አደረጉ በሆነው ባልሆነው ዝም ብሎ በሄደበት በቃ የግንዛቤ ማስጨበጫ እንዴት አሁን የግንዛቤ ማስጨበጫ አሁን ሚዲያ ጥቅሙ አንድም መረጃ መስጠት ነው፣ አንድም የግንዛቤ ማስጨበጫ መፍጠር ነው። ለምሳሌ እናንተ ፖለቲከኞች፣ እኛ ፖለቲከኞች የኔ ነው ያንተ ነው ተቋርጧል ይሰማል። አሁን እንደኔና እንዳንተ ሌሎችን ፖለቲከኞች ከኛ የሚጠበቀው እኮ ማህበረሰብ ውስጥ ያሉ ተጨበረበርን የሚሉ ሰዎች ፍትህ እንዲያገኙ ኒውትራል በሆነ መንገድ አናሊሲስ መስራት፣ የግንዛቤ ማስጨበጫም ከሆነ ከዚህ በኋላ ጥንቃቄ እንድታደርጉ ብለን የግንዛቤ ማስጨበጫ መስጠት ነው። ሚዲያ አንድም ግንዛቤ ታስጨበጥበታለህ፣ ሁለትም ደግሞ መረጃ ትሰጥበታለህ። እነዚህ ልጆች በእኛ ይብቃ። ከዚህ በኋላ እርግጠኛ ነኝ ከዚህ በኋላ የሚደረጉ የአዋርድ ዝግጅቶች የትራንስፓረንሲ ጥያቄ ይነሳባቸዋል። ልክ አሁን ሰይዶን ነግሬያለሁ። አሁን ሰይዶ እኮ ነቅቶ በእኔ ልትሰራብኝ ነው፣ በእኔ ልትነገድብኝ ነው፣ እኔ ተደባደብ ብለህኝ ሪንጉስ ገብቼ 100 እጥፍ በእኔ አግኝተህ እኔ ምንድን ነው ማገኘው? አንተ አባይን በባልዲ እኔ በማንኪያ ፌር የሆነ ጥያቄ አንስቷል። ትክክል ይሁንም አይሆንም በግርግር ዝም ብላ አመልማለጉም ያስጨፍረኝ ሪንጉስ አስገብተኝ አንገቴን ተመትቼ በሞትሳ ኦኬ ጭንቅላቴን ተመትቼ አንድ ነገር ልሆን እችላለሁ። ሰው ምንድነው የሚጠቀም እኮ ትክክል እኮ። ስለዚህ ምን መሰለህ እንደዚህ አይነት ነገሮች አላየንም ወይ ነው አይደለም? አሁን በቂ ማስተማሪያ የለንም ወይ ነው ቴዲ? አሁን እኔ እነዚህን ሰዎች እንዳልመከራቸው አይ በቃ ትራንስፓረንሲ መጠየቃችሁ ተገቢ ነው። ኢትስ ቱ ሌት። አካውንታቢሊቲ ሳታይ ኢንቴግሪቲ መጀመሪያ ኮሽን ሳታረግ ይሄ ሰውዬ ታማኒ ነው አይደለም ሳትል መጣ ብርን ሰጥታ ለእርዳታ ነው ተብሎ ስንት ሰው ብር ተበልቷል እዚህ ሀገር ላይ? ስንት ሚዲያ ላይ ስንት ለቅሶ አይተናል በየጊዜው አይደለም እናየው። ይሄ ሰውን አዌርነስ ካልሰጠው፣ ይሄ ኮንሽስ ማይንድ ካልፈጠረለት በየጊዜው መጥቶ እንደዚህ ተደረኩ እንደዚህ ያደረጉኝ ሲል እኔ መሳቅ ነው ምስቃለሁ። ደግ አደረጉ ነው የምለው። ለምን መሰለ ሚዲያ ላይ እኛ አዲስ ታይምስ ሚዲያ ላይ እኛ መስመር ማስያዝ አለብን፣ ሲሪየስ መሆን አለብን። እንዲህ ያሉ ነገሮች ሲፈጠሩ ደግ አደረጋችሁ ከማለት ባሻገር ምክንያቱም ከእናንተ አንደበት የሚወጣውን ከኛ አንደበት የሚወጣውን እኮ በሲሪየስ ሰዎች ያደምጡታል። ደግ አደረገ ከተባለማ ለሌቦች ማበረታቻ አይሆንም ወይ? ምኑን የግንዛቤ ማስጨበጫ ታዲያ ያሰራል? ሚኪሻው እሺ ምን ትላለህ ወንድሜ? አዲስ ስልክ እየገባበት ነው። አንድ አባባል አለ በኢትዮጵያ፣ ምከረው እምቢ ካለ መከራ ይምከረው። ቴዲ አይደለም አንድ ሰው ይሄ እኮ በቤተሰብ ደረጃ የሚነገር ወይ በጓደኛ እናት መከራ እምቢ ካልክ መከራ ነው የሚመጣው መጨረሻ። አዋርድ እኮ የከረመ ምናምን ጉዳይ አይደለም። አሁን ሪሰንትሊ እንደ ፋሽን እየመጣ ያለ ነገር ነው። የቆየ ነገር ቢሆን ኦኬ ትላለህ። ገና ስለ አዋርድ ህዝባችን ብዙ አልገባውም። ከአዋርድ በስተጀርባ ምን የተሰራ እንዳለ አልገባውም። አሁንም ይሄ ውይይት
አዋርድ ለማዘጋጀት በየጉራንጉሩ እያሟሟቁ ያሉ ሰዎች ኦኬ ብለው ጥንቃቄ እንዲያደርጉ የደውል ምልክት ነው። የትራንስፓረንሲ ጉዳይ ይነሳባል። ዝም ብለህ ታዋቂዎችን ከፊት አስቀምጣ አዋርድ አታዘጋጅም፣ ገንዘብ አሰበስብም የሚለውን መልእክት ለማስተላለፍም ነው። ገባህ አይደለም? አሁን ህዝቡ እኮ ገና የተላመደ ነው እኮ መሰረቅ እንደሆነ ማያውቅም እኮ ህዝቡ የመሰለው በአመቱ መጨረሻ መልካም ነገር ለሰሩ ሰዎች እኔ ግራ የገባኝ ምን መሰለህ ቴዲ፣ አዶናይ ራሱ ሳያስተዋውቀው አንደኛ ውድድር ከሆነ እሱ እኮ ራሱን ምረጡኝ ማለት አለበት ወይም መደገፍ አለበት። ምንም ፖስት ሳያደርገው ደጋፊዎቹ የክብር ጉዳይ ነው ብለው በአዶናይ ስም ሌሎች ሰዎች እኔ አሁን ነገ ተነስቼ በአዶናይ ስም ብዘርፍ እነዚህ ሰዎች ደጋፊዎቹ አያስቡም ማለት ነው፣ ዝም ብለው ሊሰጡ ነው ማለት ነው። አዶናይም ቢናገርም ባይናገርም ይሄ እንደኔ እንደ ጥሩ ነገር ይሄን አደባባይ ይዞ ሲወጡ ማፈር አለባችሁ ነው ማለት ያለባችሁ ቴዲ፣ ማፈር አለባችሁ። አዶናይ መጀመሪያ ኢንዶርስ ማድረግ አለበት። ታዋቂ ሰው ነው። በስቡ የሚደረገውን ነገር ይሄ እዚህ ውድድር ላይ ያለውበት ደግፉኝ፣ ጥሩ ነው፣ ለእርዳታ እንሰጣለን ብሎ ማለት አለበት። ያላለውን እኛ ለአዶናይ ብለን አደረግን የሚለው ለእኔ እስካነ ፈኒ ኦነስትሊ እና ሰው ይማርበት ነው የምለው። ተማሩበት፣ ከዚህ ተማሩ። አሁን እኔ እኮ በጣም በጨዋ መንገድ ለምሳሌ እኛ ለሌሎቹ ድል ስጥ እመለሳለሁ አለው። እዚህ ማወቅ ያለብን ነገር ዘራፊዎች በሆነ ካባ ተጀቡ ነው ስለመጡ እንደፈለገ ያድርገው ማለት አንችልም። የኛ ህዝብ የግንዛቤ ማስጨበጫ ከሰጠኸው ቶሎ የሚነቃ ህዝብ ነው። እንደ ፍጥርጥር ካልከውም ደግሞ አጭበርባሪዎች የልብ ልብ ሰጣቸዋለን። ይኸው ባለፈው ትላንትና ያገርኳችሁ ዜና እኮ አረብ ሀገር ያሉ በሪል ስቴት ስም የሚታጠቡ ሴት እህቶቻችን አስቀድመን መረጃ ብንነግራቸው ኖሮ አይታጠቡም። ጉድ ነው እኮ የምትሉት እኮ ባልተሰራ ሪል ስቴት ሲዘረፉ ነው የሚሉት። ቤት አለ የተባሉ በሪል ስቴት ስም ስንት ወገኖቻችን ናቸው የሚዘረፉት? ስንት ዲያስፖራ ነው የሚታጠበው? ሚዲያ ላይ ያለን ሰዎች ህዝቡ ጽድት ያለ ውይይት ጽድት ያለ መረጃ የሚያገኘው ከኛ ነው። እርግጠኛ ሆኜ የምነግርህ አሁን እኔ እንኳን እዚህ በሰጠኋቸው መረጃ ከዚህ በኋላ ማንም መጥቶ ምናልባት ውይይቱን ነገሩን ያልሰሙ ሰዎች ካልሆኑ በስተቀር የትኛውም ዲያስፖራ እንትን የሚባል ከበደ አየለ ኤክስ የሚባል ሪል ስቴት መጥቷል ገንዘብ አምጡ ቢባል አይከፍልም። ቅድመ ክፍያ ይሄን አለ ብትለው አይከፍልም። በእርግጠኝነት የምነግራቸው አትከፍሉም። እርግጠኛ ሆኜ የምነግራቸው እዚህ ለምን ገብቷቸዋል። በፊት በየዋህነት ነበር። እንዲህ ያሉ ነገሮች ህዝብን ለማንቃት እንደመጥቀማቸው መጠን ለምንድን ነው እዛ ላይ ፎከስ ማናደርገው? በቃ የትራንስፓረንሲ ጉዳይ ተነስቷል። ህዝቡ ምን ያርግ? ከዚህ በኋላ ምናሴና ሚኪሾው እንዲሁም ሞጣ ቀራኒው መታችኋል። እስኪ ምን ትላላችሁ እናንተ? ምናሴ ካንተ ልጀምር፣ ሚኪሾው ከዛ ሞጣ፣ ከዛ ወደ ሌሎች ወሬዎች ይሄዳሉ። ጋይስ የፖለቲካ ጉዳዮች አሉ። አይ ዶንት ቲንክ ሰዓት ከበቃኝ እነሱን እናወራለን፣ ካልሆነ ወደ ነገ አዛውረዋለሁ። እሺ ምን ትላለህ ምናሴ? ሶሻል ሚዲያ ላይ ፌስቡክ ላይ የሚጽፍ በጣም ጎበዝ ተጽዕኖ ፈጣሪ ወንድማችን ነው። ምን ትላለህ እስኪ? እሺ ቴዳይ እንዴት ናችሁላችሁ? እዚህ ጉዳይ ላይ ያው አዲስ ስላነሳው ሀሳብ ልስጥበት ብዬ ነው። ምክንያቱም ያው የተለመደ ነው፣ አሁን እየበዛ መጥቷል። በተለይ ኢትዮጵያ ላይ ይሄ አዋርድ ምናምን አይነት ሳምቲንግ እውቅና መስጠት ምናምን የሚሉ ነገሮች አሉ። እኔ የማልቀበላቸው አሉ። እንደዚህ አልጠቅስልህም እንጂ በየሳምንቱ የሳምንቱ እንደዚህ ተጽዕኖ ፈጣሪ በዚህ ዘርፍ ምናምን እያሉ ትላልቅ ተከታይ ያላቸውን ሰዎች መጠቀሚያ ያደርጋሉ። ሰው እንትን አይልም። ሌላ በጣም መሸለም የነበረባቸውና መሸለም ያለባቸው ሰዎች ይዘነጋሉ። በዚህ መንገድ ሰው የነሱ ማክሲማይዝ የሚያደርጉት ፕሮፊት አለ ማለት ነው። አንዱ ጉዳይ እሱ ነው። ከዚህ ከክራውን ኦፍ ሂውማኒቲ አዋርድ 2026 ጋር በተያያዘ ያው ብዙ ሰው እንደዚህ አዶናይ ጆን ምናምን ብለው ከ10 ብር ከ25 ሳንቲም ክፍያው ጋር በተያያዘ እንዲሁም ብዙ ሚሊዮኖች ምናምን ተሰብስበዋል ከሚለው ጋር ሀሳብ ሲሰጥ ነበር። ሰው ያው ልክ ናቸው፣ ተገቢ ነው። ልጆቹ ያነሱት ጥያቄ ፌር ነው ብዬ ነው የማስበው። ምክንያቱም ያው በትልቅ ኢትዮጵያ ውስጥ ከቀበሌ እስከ ትላልቅ ከተሞች ሀገር የሚያካልል ሚዲያ ኢቢሲ ተጠቅሞ ነው ከኤቢሲ ጋር በጋራ በመሆን የሚለው ማስታወቂያውን ሰምተው ከሆነ ሰው ከኤቢሲ ጋር በጋራ በመሆን ተብሎ ኤቢሲ ላይ የተነገረን ነገር ጭምር ሰው እንዴት ትረስት ሊያደርግ አይችልም? ሰው ሊሸወድ ይችላል። ግን አሁንም አንተ እንዳልከው
ወሳኙ ነገር ሰው ማንቃት ነው። ሰው መንቃት ባለበት ሰዓት እያንቀላፋ ነው ችግሩ እና ግርግር የሚፈጠረው እነዚህ ተጽዕኖ ፈጣሪ ትልቅ ተከታይ ያላቸው ምናምን ሰዎችን ነው የሚጠቀሙት እንጂ ይሄን ያህል እንትን የሚል አይደለም። አሁን የተመረጡትን አዋርድ ሴሬሞኒውንም ስታያቸው እነማን ነበሩ በሴሬሞኒ ፕሮግራም ላይ ምናምን የሚለው ስታያቸው ራሱ ያስቃል እና እኔ ይሄንን ለማለት ነው። ይሄኛውን ሐሳብ ብቻ ለመስጠት ነው። ጥያቄያቸው ተገቢ ነው፣ ግን ዲቴል ነገሩን ማወቅም ያስፈልጋል። ገብቷል? በዚህ ዙሪያ ላይ የሚሰሩ በጣም ብዙ ሰዎች አሉ። ሰውንም ማንቃት ካስፈለገ ለምንድነው ተከታይ ያላቸውን ሰዎች ብቻ መጠቀሚያ የሚያደርጉት የሚለውን ሐሳብ ለመስጠት ነው። ቴዳይ ቴንክ ዩ ሚኪሻው። እሺ ቅድም ኔትወርክ ነው ያወረደ። እንደምን ዋላችሁ? እኛ ጋር ቴዲ ምን መሰለህ፣ ያው አንተ ጥሩ ነው ሰው ለማስተማር የሚለው አንድ በጣም ከአዲስ ጋር የምስማማበት ነገር አለና እኔ እሱ ላይ ነው ካፒታላይዝ አድርጌ መናገር የምፈልገው። ምን መሰለህ፣ በቅርብ እንኳን ተወውና የፊንቴክ እኮ ታሪክ አለ። አሁን እኔ አንድ በጣም የማረሰው ኢንተርቪው ስላደረገ ነው ስሙን የምጠቅሰው። ሰለሞን ቦጋለን ይጠይቀዋል አንድ ፖድካስት ላይ ቀርቦ ማለት ነው። እና በምንድነው ክሬዲቢሊቲያቸውን ያረጋገጥከው በምን አመንካቸው ብሎ ሲጠይቀው እሱም አይ እኔ እኮ ያረጋገጥኩት ጓደኞቼ ነገሌን አድርገው መቼስ ሲዋሻሉ ብዬ አላስብም አለ ማለት። በጣም ነው የገረመኝ። ተመልከት እንግዲህ ይሄ ሁላ ብር ሊሰበሰብ ሲል የኢትዮጵያ ቴሌቪዥንን መጠቀም ማረጋገጫ ነው፣ ታዋቂ ሰዎችን ማስገባታቸው ስላመጡ ነው ምናምነው። ከዚህ በፊት እኮ እነ ዲና ሙፍቲን አቅርበው እኮ ያልታመኑ ሰዎች ያሉበት ነው የተሰራ ነገር ነው። አትሊስት እንደው ቢያንስ ነው የምልህ ስማቸው የተጠሩ ሰዎች ፔፐር ወርክ እኮ አለ። ማን ፍቃድ ሰጠህ? ምን አዘጋጅተህ ነው? እስቲ በጣም የገረመኝ አንድ ነገር ለእርዳታ ድርጅት ልንሰጥ ነው አሉን አለ ወንድሜ ማለት ነው ሲል እኔ መጠየቃቸው ጥሩ ነው እኮ ግን እንዴት እንደሚጠይቁ ራስኮ በጣም የሚገርም ነው። አንተ መጀመሪያ ለማን እርዳታ ድርጅት ነው የምትሰጠው? ለመቄዶንያ ነው? ለጌርጌሴኖን ነው? ለአበበች ጎበና ነው? እስቲ ለነሱ ጋር ቃል የገባችሁበትን ወረቀት አሳዩን። ራስህ በስም ላቋቋም ከሆነው ለየትኛው ነው? ለማጭበርበር በጣም ምቹ ሩም የሚሰጥ ነገር። እንደገና ወደ ኋላ ሄደ እንትናን አትርሳው። ዶክተር ኢንጂነር ሳሙኤል እኮ የአዲስ አበባ ዩኒቨርሲቲ አፍንጫው ስር ቁጭ ብሎ ማረጋገጥ የሚቻልበት የግል ዩኒቨርሲቲዎች እየሄደ ኦባማን እየጠራ ፑቲንን እየጠራ በቴሌቪዥን የፈጠራ ስራን ዳኛ ሆኖ የፈመሰበት ሀገር እኮ ነው። ስለዚህ የኢትዮጵያ ቴሌቪዥን ተጠርቶ ነው ወይም ገሌ ተጠርቶ ነው እንዴት አይታመንም ለተባለው አልታመነማ። ከዚህ በፊት ስላልታመነ መጠየቅ እኮ ያስፈልጋል። አንተ ተመልከት አሁን በሰዎቹ እኔ እርግጠኛ ነኝ ልንገርህ አንድ ነገር እነ ሰራዊት ፍቅሬም ቢሆኑ በእውነት ሰዎቹ እንዲጭበረበሩ ብለው ነው ብዬ አላምንም። እኔ በእውነት እነሱም ተጭበረበረው ነው ብዬ ነው የማስበው። ግን ከነዚህ በላይ ምን ማስተማር ያለ? እኔ ይቅርታ አድርግልኝ ከአዲስ ጋር ብዙ ጊዜ አንዳንድ ነገሮቹ ባልስማማም ዛሬ ግን በቃ 100% ትክክል ነው የተናገረው። ተበልተዋል። በቃ ደግሞ በጣም የሚያስቀው ነገር ምንድነው? በጣም ከንክኗቸው ስለ ገንዘቡ እየተናገሩ ጥሩ ነው መጠየቃቸው እኮ። እኔም ደግሞ አንዳንድ ነገሮቹ ጥያቄያቸው ላይ ወዲያ የማለቱን ነገር ደግሞ የመናገር መብት እንዳለኝ እንደው ማን ይሙት እንደው ልጁ 1 ሚሊዮን ተሰጥቶትስ ቢሆን እንደዚህ ይሉ ነበር። አንደኛ፣ ሁለተኛ ደግሞ አዶናይ አያቅም ነበር ይላሉ። እንዴ እሱ በማያውቀው እነሱ ታዲያ ምን ቤት ናቸው ዘራፍ የሚሉት? እንደዛ ከሆነም እኮ ነው የምልህ ጥያቄያቸውን እየተቃወምኩ አይደለም። አያቅም ነበር ይላሉ። አንድ ሰው አሁን እኔ አንተን ፎቶ ለጥፌ ዛሬ ማታ ውይይት አለኝ እኔ ቤት ኑ ቴዲ ይመጣል ብል እንደው ብትሰማ በሰው ዝም ትላለህ እንዴ? እንዴት አይነት ነገር ነው? መቼም ትውልድ አይድንም እኮ ያለው አዲስ ታይምስ በቃ በጣም ትክክለኛ ነገር። መቼ አሁን ሰሞኑን እገሌት ገበሬዋ እገሌ ፊንቴክ ትዝ ይልሃል ፐርፐዝ ብላክ ፋና ቴሌቪዥን ላይ ቀርቦ አንድ ኢንተርቪውን ላስታውስ በ1.5 ሚሊዮን ብር ቤት እንሰጣለን ትላላችሁ 30 ሚሊዮን ብር ቤት በሚያወጣበት ዘመን ስለዚህ በ1.5 ሚሊዮን ብር ገንብታችሁ ትሰጣላችሁ ሲለው ምን እንዳለው ታውቃለህ? ፐርፐዝ ብላኩ ገንብተናል ይላል እንደ ማስታወቂያችን አለው። በጣም በሚያሳዝን ሁኔታ ድፍረቱ ራሱ
ገብቷል። እንዲህ አይነት ሰዎች ባሉበት የክብር ጉዳይ ነው እንዴ? በየሰፈሩ ሄደህ ነው እንዴ ክብርህን የምታስመሰክረው? አዎ ክብር የሚነሳበት ቦታ አለ። ግን ብድግ ብዬ አሁን እኔን አታቀኝም ቴዲ፣ ታቀኛለህ። አሁን ዛሬ ነገሩ ከንክኖኝ ደጋግሜ ስለጻፍኩ ነው ያስገባኝ። አመሰግናለሁ። በነገራችን ላይ ብድግ ብዬ አዋርድ በቃ እኔ 1 ሚሊዮን ሰጣለሁ፣ 2 ሚሊዮን ሰጣለሁ፣ ለ2 ተካፈሉ አለ፣ ለ3 ተካፈሉ አለ። በቃ እንደዚህ ነው የሚሆነው። ይሄ ደግሞ ይቀጥላል። ምን አለ ትለኛለህ? አንተ የምትለው ልክ ነው። እኔም ነገሩ ከንክኖኝ የምናገረው መቼ የማይማር በቃ ምን ብዬ ልንገርህ? እኔ በተቻለኝ መጠን አትሊስት ዩቲዩብ፣ ፌስቡክ ላይ ቲክቶክ ላይ ያላቸው ኦዲየንሶችን በተቻለ መጠን ግንዛቤ የማጥራት ነገር ነው የምሰራው። አይ ቲንክ ሌላ ችግር ከሌለባችሁ በስተቀር እኔ እዚህ የሚደረጉ ውይይቶች አንቅቷቸዋል ብዬ ተስፋ አድርጋለሁ። ከዚህ በኋላም ልክ ነው አትታለሉም ብዬ አስባለሁ። በተለይ ዲያስፖራው በሪል ስቴት ጉዳይ አሁን ሪል ስቴቶች ራሳቸው ትክክለኛ ናቸው የሚባሉት ትክክለኛ ካልሆኑት ራሱ መለየት ስላልተቻለ ትክክለኛ ነን ብለው የሚያስቡ ሰዎች ባለፈው ዜናው ነግሬያቸዋለሁ። በህዝብ ተወካዮች ምክር ቤት ትክክለኛ ሪል ስቴቶችን ወይም ደግሞ ሪል ስቴቶችን ሊከላከል የሚችል ህግ ይውጣልን ብለው እስከ መጠየቅ ደርሰዋል። ስለዚህ ገንዘብ እንዳትልኩ፣ አትስጡ። የትኛውም ታዋቂ ሰው ፍሮንት ላይ ስለተቀመጠላችሁ ለፍታችሁ ያገኛችሁትን ገንዘብ አትስጡ። ትላንት ዜና ነግሬያቸዋለሁ። ከትላንት ወዲያ አረብ ሀገር ያሉ ሴቶቻችን በዚህ በሪል ስቴት ጉዳይ ላይ በተለይ ወሎ አካባቢ ያሉ ነግሬያቸዋለሁ። ባልተሰራ ቦታ ምንም ግንባታው በሌለበት ገንዘባቸውን ተዘርፈዋል። አንዳንድ ማስታወቂያዎች በነገራችን ላይ ካለፉ በኋላ ነው የምናየው አይደል? አንድ ላይ ካለፈ በኋላ ያየሁት ማስታወቂያ የገረመኝ መኪና የገበያው ዋጋ አለ እንሰጣለን የሚልበት ዋጋ ደግሞ ልዩነት አለው። ያው ማስታወቂያው ምን ይላል መሰላችሁ? ከቀረጥ ነፃ ምንም አይነት ታክስ ማትከፍሉበት ከቀረጥ ነፃ የገቡ መኪኖችን ነው የምንሰጣችሁ ይላል። እንዴት ነው ለቢዝነስ የተቋቋመ ድርጅት መኪና ከውጭ አስገብቶ ታክስ ፍሪ ሊሆን የሚችለው? ይህን እንኳን አንዳንዴ ጥሞናችን ሲሰለም በተለይ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ናቸው የሚባሉ ሰዎች ፎቶቸው ብቻ ከፊት ስለተቀመጠ እንዳትታለሉ። ኦኬ ምንም ያስቻኩላችሁ ነገር የለም እኮ። ትክክል ከሆነ እርግዝና ከሆነ ይወለዳል፣ ሽልም ከሆነ ይጠፋል። ገንዘባችሁን ኤኒታይም መስጠት ትችላላችሁ። ግን መጀመሪያ የማጣራት ፕሮሰሱን ብታልፉ ለማለት ፈልጋለሁ። አንድ የመጨረሻ ብዬ ልውጣ ከይቅርታ ጋር ከአክብሮት ጋር። እኔ አንድ በጣም ያዘንኩበትና አንድ ያሳቀኝ ጋብቻ በማገናኘት ብለው ቢዝነስ የሰሩትን ልንገራችሁ። ምን ትላለች? ኢንተርቪው ያረጋታል። እግረኛው ሚዲያ የሚል ይሁን አንድ ላይ ካልተሳሳትኩኝ። ከዛ ምን ይሏታል? ፎቶ ላኩላት የምታገባውን። እሷ በቃ እንግዲህ እድሜ መግፋት የሴት ልጅ ፓኒክ የሚደረግበት እድሜ ላይ ደርሳለች። በኋላ ፎቶ ይልኩላታል። በቃ አሪፍ ፎቶ ነው የላኩልኝ አለች። ከዛ ልጁ ሲያምር ምናምን ትላለች። ደስ ይላል፣ ወደድኩት አለች ፎቶውን። ከዛ 70 ሺህ ብር አስገቢ ያሉኝ ታስገባለች። መቼ ነው ልጁን የማገኘው ምናምን ስትላቸው ምን እንደሚሉ አታውቃለህ? አይናፋር ስለሆነ ስለሚያፍር የሰርጉ ቀን ነው እዛው ነው የሚመጣልሽ አታስቢ እንዴ አልተዋወቀውም እንዴ ስትል ኧረ ልጁ በጣም አይናፋር ነው በቃ ካየሽ ይጠፋል አሏት። ምን እኔ ያሳፍራለሁ እንዴ አስቀያሚ ነኝ እንዴ ይሄን ያልኩት አይደለም ልጁ አይናፋር ነው። እንዳውም ሰርጉ ሸራተን መሆን ስላለበት 200 ሺህ ብር አስገቢ ያሉኝ አስገባዋለች። መጨረሻ ልጁም የለም ገንዘቧን ተበልታ ያው ሚዲያ ላይ ወጣ ታወራለች ማለት ነው። ቱ ዚስ ኤክስትሪም ነው የምነግርህ። በሰው ላይፍ ላይ በሰው ሞራል ላይ የሚቀለድበት ዘመን የተደረሰበት። ታንኪዩ በጣም አመሰግናለሁ። እሺ ሞጣ ምን ትላለህ ወንድማችን? ሰላም ቴዲ አለን። ድምጽ ትንሽ ታፍኗል። ይሄን ለኔ ይሰማኛል። እስኪ እሺ አውራ ይሰማል። እስኪ ትንሽ ታፍኗል። ለኔ ይሰማል። እንግዲህ ኤርፒስ አድርገሃል? ይሰማል። እዚህ ይሰማችኋል? ለእኛ ይሰማናል። መሰማት ይሰማል፣ ግን ትንሽ ታፍኗል። ጥራት የለውም። እሺ ቀጥል። አሁን ይሰማል። ቀጥል። እሺ በጣም ጥሩ። እንግዲህ አዋርድ ከሚለው ትርጉም ብንነሳ ይጠቅማል ብዬ አስባለሁ። አዋርድ ምንድን ነው? በአረቦች ሪዋርድ ወይም ደግሞ ኮምፐንሴሽን የሚሉት ነው። ለጥሩ ነገር
የሚሰጥ ለሰሩ ስራ ምስጋና የሚቀርብ በእንግሊዞች ደግሞ ወይም ደግሞ በዚህ በነጩ ዓለም ፎርማል ቶከን ኦፍ ሆነር ነው። ወደ ኢትዮጵያ ስንሄድ ግን ማዋረድ ነው። ዝም ብሎ የሆነ እንደናዱን አሁን ሃይፐር ኮይን ሰው ዝም ብለህ ከመሬት ታነሳና ሰግጥ ፈምጥ ምናምን ትልና ትመጣና ወደፊት ትሰቅለዋለህ። በካድሬው በምኑ ዋይ ይልና ካናዳዊ ከኢትዮጵያ ጋር ታወዳድርና አሸንፏል በታመጣው እንግዲህ $1 አጣው የካናዳ ዶላር ብሎ ሲለምን የነበር ልጅ አሁን ይሄ ማንኛውም ሰው ስፔሲፊክ ኤሊጂቢሊቲ ሩል ይባላልና ኮምፒት ማድረግ ይችላል አንድ ሰው ባይዘው ግን አዋርድ የሚሰጠው ፕራይመሪሊ ለማን ነው ስንል ለሪኮግናይዝ ኤክሰለንስ ነው ወይም ደግሞ ኢንሴንቲቫይዝ ሃይ ፐርፎርማንስ ላደረጉ ሰዎች ወይ ደግሞ የኢንዱስትሪ ቤንችማርክ ሊሆን ይችላል ስታብሊሽ ላደረጉ ሰዎች የሚደረግ ነው። ስለዚህ ኢትዮጵያ ውስጥ እንደው አዋርድ ራሱ መዘጋጀቱ የሚገርም ነው። ለግለሰቦች ሊሰጥ ይችላል። ለምሳሌ ተማሪዎችም እኮ ሊወዳደሩ ይችላሉ። ስኮላርሺፕ፣ ሳይንቲስት ወይ ደግሞ ኖቤል ፕራይዝ፣ አክተሮች አሉ። ኦስካር ቤዝድ የሆነ ፐርሰናል ሜሪት ይሰጣል ማለት ነው። ሌላው ለፕሮፌሽናልና ለቢዝነስ ሰዎች ወይም ደግሞ ካምፓኒ ለኢንዱስትሪ ለፕሮፌሽናልስ አዋርድ ይሰጣል። ሌላው ለአትሌቶች ወይ ደግሞ ለቲሞቻቸው ለስፖርት ፊገር ለሆኑ ሰዎች የሚሰጥ ነው። ትሮፊ ሊሆን ይችላል፣ ሜዳልስ፣ ሻምፒዮንሺፕ ታይትል ያለው ነገር ይሰጣል። ሌላው ለሚሊተሪ ኤንድ ፓብሊክ ሰርቪስ ፐርሶኔል የሚሰጥ ነው። ለአርምድ ፎርስ ማለት ነው። ወይም ደግሞ ኤመርጀንሲ ሰርቪስ ኖሚኔት የተደረገ ሰው ዲኮሬሽን የሚባል ላይክ ሜዳል ሆነር የሚሰጥ ነው። ወደ ኢትዮጵያ ስንመጣ ግን ይሄ ምን ለማድረግ ነው የሚሰጠው? ሞቲቬት ለማድረግ ነው። ኢንተንሲቫይዝ ለማድረግ አዋርዱ ለግለሰቦች ይሰጣል። ኢኖቬት ይደረጋል። ቫሊዴት ለማድረግ ምንድነው ይሄ ደግሞ ኢንዱስትሪ ስታንዳርድ የሆነው ደግሞ አሁን ይሄ ክራውኒንግ ዊን ሊሆን ይችላል። ብዙ ነገር አለ። የማርኬት እና የክሬዲቢሊቲ ቅድም አንድ ወንድማችን ሲያነሳ ነበር። ቢዝነስ ኤንድ ክሬተርስ የሚባሉ አሉ። እኛ ጋር ስትመጣ ግን ምንም ያልሰራ ምንም የማይታወቅ ሰግጥ ፈምስ ብለ አምጥተው ሃይፐር ኮይን ታደርገውና በጀርባ ሳንቲም ልሰበስበት እንደ ልቡ ሁማን ደግሞ ከች ትላለህ። አሁን ይሄ ቢራቢሮ ምናምን የሚባል ቅድም እያየው ነበር። ብላክ የሚባል ልጅ ባይዘው ቴዲ ጋር እንዲቀርብ አንፈልግም ከንቲባዋ ምናምን ሁሉ እያነሳ ነበር። እንደውም እሱ ወደ 32 ሚሊዮን ብር ነው የተበላ ነው የሚለው እና እንላቀቅም የኢትዮጵያ ሬዲዮም ገብቶበታል እያለ ብላክ የሚባል ልጅ አንድ አዶናይ አድናቂ አለ። ጥሩ ንግግር ነበር ሲናገር የነበረው። ግን ቴዲ ጋር አንሄድም መንግስት ይልን እያለ ነበር። አሁን ቢራቢሮ 4 የሚባል እያየው ምንድናቸው? አሁን እነዚህ ቢራቢሮ ገንዘባቸውን ብራቸው በሮ ቀረ እንጂ ሽንት ቤትና ልብስ እያጠብን ያገኘነውን ሳንቲም የምንሰጥ ከሆነ አሁን ኢትዮጵያ ውስጥ አዋርድ ቴዲ አሁን ይኖራል ታስባለህ? የማይሞች የደንቆሮች ጥርቅም የገንዘብ ሌላ በጀርባ ያሉ ሰብሳቢዎች ናቸው እንጂ በጣም ያሳፍራል። እና ይሄ ጥሩ ነው አንተ ጋር መቅረቡ ለትምህርት ቅድም እንዳልከው ሌሎችም እንዳሉ ትክክል መቅረቡ በጣም ትክክል። ህዝባችን ምን ያህል ሞራሊቲው እንደወደቀ ዝም ብሎ እየተነሳ ገንዘብ የሚያወጣ አላየህም እንደ ለውሻ ማክበር አንበሳ ሲወርድ አላየህ? ሀቢባ ረገዘች ልትወልድ ነው ተፋቱ ትላለች፣ አትጋቡ ትላለች፣ ታፋታለች። እሷ ግን ልጆቼን ኦፕ ብያለሁ ኑልኝ ብላ እኮ ማዳም ቅመም እኮ ተሰብስባ አንበሳ በወረፋ የምታወርድ ናት። ግን እናትና አባቷ የት ናት ስትል ቆጥ ላይ ተንጠልጥለው የሚተኙ ናቸው። እና ችግር የገባው ህዝብ ነው። ተስፋዬ ዛህረሩ ነው ምናምን የምትለው ቶ በጣም አደገኛ ነው። ቋንጣ ስክሪን እኮ አዘጋጅቶ የሞቱትን ኑ ቦሌ ላይ ያለ እየከፈላችሁ ሶዶ ያለ ቢዝነስ የፈጠረ ኃይለኛ ማፊያ ልጅ ነው። እሱ አሁን ደውሎ አይዟችሁ በርቱ ብሏል ነው የሚለው። እሱ ለምሳሌ 5% ወስዶ ይሆናል። በቀላሉ ቴዲ $1 እንኳን ብታስበው ወደ 67 ሚሊዮን ብር ነው በትንሹ። እንደውም $10 ከገባማ
ኢን ሚሊየንስ ወይ ቢሊየን ብር ሊሆን ይችላል። 1 ቢሊየን 1.4 ቢሊየን እያሰላሁት ነበር እውነት ገብቶ ከሆነ። በአብዛኛው ደግሞ ዲያስፖራው ነው የሚሰጥ። $10 ይኸውልህ ቴዲ ለአንተና ለኔ ምንም አይደለም እንደ እውነቱ። እና የትኛውን ስራ ሰርተው ነው ጆን ዳንኤል የሰበሰበውን ገንዘብ ለኦሮሚያ መሬቱን ሀብቱን ባንኩን ለያዘ ህዝብ አይደል ውሃ ሲያወጣ ያየ ነው። ለትግራይ እናት ብሎ ሰብስቦ ሴር ነው ያየ ነው። አዶናይ ራሱ ለትግራይ እናት ተራበች 19 ሚሊዮን ብር በአብይ አህመድ ባንክ ሲያስገባ ይቻላል። እነዚህ ሰዎች ምን ሰርተው ነው የሚወዳደሩ? እንደው ሳይንቲስት ናቸው? አክተርስ ናቸው? እንደው ምን ለዚች ሀገር ምን ጠቅመው ነው ራሳቸውን ሽሮ እየመገቡ ቀይ ወጥ እየመገቡ ደጋፊ ያዘው ከመጡበት አካባቢ አንድ ሰው ለማውጣት ልክ ቴዎድሮስ አድሃኖም $1 ሚሊዮን ወያኔ እየከፈለች የዓለም ጤና ሚኒስትር እንዳረገችው ምንድነው ቢሮ ኃላፊ አሁንም እየሆነ ያለው ከአንድ አካባቢ የሚመጡ ሰዎች ናቸው። እና እነዚህ ጌሙን ይዘውታል። ይሄ አዋርድ የሚባል ዱባይ ነው የተጀመረ ባይዘው የኔ ጀለስ ነው ባይዘው ሌላ ጊዜ ነግራለሁ። የጀመረው እኔ እንደውሎ ነግሮኝ ላንቀሳቅሰው ብሎ ይካንቀሳቅሰው ምናምን ይው እና እዚህ አይነት ጀመረ አሁን አዋርድ ምናምን የሚባል እና እነዚህ አሁን ቢራቢሮንን ምናምን ገርሞኝ ነው ቅድም ምንድናቸው አሁን እኔ ያልገባኝ ቢራቢሮ አራት ነው ምናምን የሚባሉ ሰዎች ተወዳዳሪ ናቸው አወዳዳሪ ናቸው የሚያገኙት ኮሚሽን አለ ወይ ደግሞ እነሱ አድናቂ ናቸው አልገባኝም። እና ስማርት ጋይስ ናቸው። እኔ አሁን ኢትዮጵያ ውስጥ የሚሰራው ዛር ቬሪ ስማርት ይሄንን ኢትዮጵያ ወንድም አይኪው ወረደ ነው መለብለብ ነው። እኔ ራሱ አዋርድ ከዚህ በኋላ እኔ እንዳንተ ያለውን እየሰበሰው እነ ቴዲ መግባት አለባቸው። ብዙ በፖለቲካ እያወያዩ ነው። እድሜያቸውን ጨርሰዋል ሚዲያ ላይ ይያል እያንዳንዱ በየሙያው ላይ ያመጣል አዋርድ ይያል እንደውም ሰፋ ያለ ባንክ ከፍተን መቀበል የተሻለ ነውና እኔም ማየው አዋርድ ሳይሆን መዋረድ ነው። ይሄ ቢራቢሮች ብራችሁን ብር አድርጋችሁ ጠፍታችኋል ወይ ደግሞ አታገኙም። አዶናይ እየተባለን እያየው ነበር። እህቱ ዋንጫውን ለመውሰድ ተገይታለች። እህቱ ከተገኘች አዶናይ ያውቁም የሚለው የቅድም አንዳንድ ቢራቢሮች ሲከራከሩ እየሰማው ነበር። ኖ ውሸት ነው። እዚያ ጋር አሁን ጸቡ ምን መሰለ ቴዲ ያሰቡት ገንዘብ አልገባም። እነዚህ ስማርት ሰዎች አዋርድ ብለው ወደ 60-40 ሚሊዮን ብር ላፋርገዋል። አንዳንድ ሚሊዮን ቃል የገባትን እኮ ራሱ አልሰጡም። እኔ ቅድም መቄዶንያ እኮ የግል ድርጅት እኮ ነው። የመቄዶንያ ልጆች እኮ የዛሬ 10 ዓመት እኮ ያባታቸው ገንዘብ ነው ወንድሜ። መቄዶንያ ባይዘው የኦርቶዶክስ የግዕዝ ቃል ነው። በቤተክርስቲያን እንደው ለህዝብ መጠቀም በሷ በኩል መሰብሰብ ያለበት ግለሰብ የልብ ሐኪም ቤት ይሰራልኛል ብለህ ካሰብክ በ5 ቢሊዮን ብር አሁን ህንጻ ስገነባለሁ እያለ እየለመነ ነው። ይሄ ሰውዬ እኮ ወንድሙን በጩቤ ይወጋ ነው። ኮተቤ ቋቋዋል 3 ሰዎች ይዞ መጥቶ ዲቦራ የሚባል ትምህርት ቤት ካወቀው ጎንደር ነርሶችን እያሳየ እኮ ሲፈድል እኮ አባሮት አዲስ አበባ ይገባ ልጅ ነው። ወንድሙን በጩቤ ይወጋ ነው። እኔ ላመጣው ይችላል ራሱ ወንድሙ። ይሄ ሰውዬውን ዶክተር ብለው ቢኒያም ምናምን እየተባለ እየሸቀለ ነው። ከፍተኛ ገንዘብ እየሰበሰበ ነው። እና ጨርሻለሁ። ህዝቡ ጅል ነው። መቄዶንያ ምናምን የመንግስት ስራ እኮ ነው። ሆስፒታል፣ መንገድ፣ ድልድይ። ወንድም አመሰግናለሁ ወንድማችን ቴዲ። ቀጥልበት። ግን ጥሩ ነው ያስከው። አጋልጠው ይሄን መሀይም ህዝብ በደንብ እያሰጣህ ህዝቡ ማወቅ አለበት። አመሰግናለሁ። ቴንክ ዩ ሁላችሁንም ከልብ አመሰግናለሁ። የተለያዩ ድምጾች መሰማት አለባቸው። አዲስ ታይምስ ሚኪ ሾው ሞጣ እግዚአብሔር አክብርልኝ። በመጨረሻ ግን ወደ ሌሎች ፕሮግራሞች ሊድ አዲስ እንገባለን። ፖለቲካ ስላለ እንገባለን። ሰዓቴ ልጠቅም። ቴንክ ዩ ከልብ አመሰግናለሁ። እሺ